ለምን በቃ አልሄድማ። ይኸውልሽ ልጅ እኔ በባህሬ አስቸጋሪ ልጅ አልወድም። አልሄድም አልኩ አልሄድም። በጣም ጥሩ እንግዲህ ያው ልግደልሽ ጫወትኩ እና በሽጉጥ ነው የምትጫወተው? እና በዚህ እድሜ ጭቃ ያቦካው ልጅ የሰጠሽኝ መድኃኒት እዝራ እጁ ሊታጠብ ሲል ጨመርኩበት። እሺ ከዛማ እዝራ መጥቶ ምንም ሳያወላውል ጠጣው። ምንድነው ነገሩን እንደ ተከታታይ ድራማ አደረግሽው እኮ ቤቲ? ካኔ የምትደብቂው ነገር አለ? ወጣት አይደለም በደንብ ይኖረኛል። ቆይ ነው የምለው ይሄን ያህል ግን ምን ገጥሞሽ ነው? እሱን አልነግርሽም አልኩሽ እኮ። ምናሴ ላይ እጅሽን አነሳሽ ማለት ትልቅ ችግር ገጥሞሻል ማለት ነው። አቶ በቃሉ ቤቴን እያስፈራራት ነበረ። ታዲያ ቤቴን ምን አይደለሁም ጽዮን ናት የነገረችው ለልጅህ በማለት በልጅ የመጣ ድርድር አላውቅም፣ አሁን እገልሻለሁ በማለት በመሳሪያ እያስፈራራት ነበረ። ቅዱስ ደግሞ ሀናን ቀጥሯት ስለ ሰላም ቢጠይቃትም እሷ ግን እርግጠኛ ሆና ልትነግረው አልቻለችም። ከወንድ ጋርም እንዳያት ይነግራታል። አንቺ ነበርሽ እኮ በፊት እንዳትጎዳ እራቅ ስትኝ የነበረው፣ ስለዚህ ነው ልጠይቅሽ የመጣሁት። ሰላም የስልክ ስደውልላት አታነሳም በማለት ይጠይቃታል። እሷም እውነቱን አልነገረችውም። አንተነህ ደግሞ እንግዲህ እየደጋገመ እየደወለ ካላገኘውሽ በማለት ሀናን እያጨናነቃት ነው ያለው። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ ይህን ቻናል ላይክ፣ ሰብስክራይብ እንዲሸር በማድረግ አበረታቱኝ እያልኩኝ ኖላዊ ድራማ አዝናኝና እንዲሁም ደግሞ አስተማሪ የሆነውን እነሆ ዛሬ ደግሞ ቤቲ ዛሬ ላይ ከእናቷ ጭምር ችግር ውስጥ ነው ያለችው። ጽዮንንም እንግዲህ እህቷን ችግር ውስጥ አስገብታታለች። በፊት ከአቶ በቃሉ ጋር እየሰራች ሳለ ምንም ችግር አልነበረባትም። አሁን ላይ ግን አንተነህ መጥቶ ችግር ፈጥሮባታል። ሁሉንም ነገር አደበላልቆታል። ታዲያ የሆነ ያልሆነውን እየተናገረ ለአቶ በቃሉ፣ የአቶ በቃሉ ደግሞ ቤቲን እምነት አተውባት። አቶ በቃሉ ቀኝ እጅ የሆነችው ቤቲ አሁን ላይ ታዲያ አንተነህ ስለሚቀና እሷን ለማጣላት ሙከራ አድርጓል። እንግዲህ ሁሉም ተሳክቶለታል። ታዲያ ለአቶ በቃሉ ቅርብ የሆነችው ቤቲ አሁን ላይ ታማኝ የሆነችው እምነቷን አጥተው ጭራሹን በመሳሪያ እያስፈራራት ነው ያለው። አቶ በቃሉ ደግሞ ጨካኝ ነው፣ ለመግደልም አይመለስም። ስለዚህ ከአቶ መስፍን ጋር እንደምትገናኝ በድብቅ እናም ለአንተ የምትነግር ነገር የለም ወይ በማለት እንግዲህ የሆነ ያልሆነውን እያቀበለ እሷን ለማራቅ ሙከራ አድርጓል። ታዲያ ከስራ እንደሚያበረራት ነገሩ ግራ ስለገባት ለጽዮን ታማክራታለች። ጽዮን ደግሞ ሁሉንም ነገር ለኔ ተይው እኔም አድርገው አውቃለሁኝ በማለት እንግዲህ እስራኤል ጋራ ተገናኝታ ለማርገዝና በዛም ምክንያት ደግሞ ወደ ንብረታቸውን ለመውሰድ ነበር ሀሳቧ። እቅዳቸው ግን ሳይሳካ ጭራሽ ችግር ውስጥ ገብተው ቤቲን ታዲያ በስምሽ ቆንጆ ምግብ ቤት እከፍትልሻለሁ በማለት ሲያታልላትና ወንጀል ሲያሰራት ቆይቶ ነበረ። አሁን ላይ ታዲያ ለጽዮንም ስታማክራት ጽዮን ደግሞ ሁሉንም ነገር በኔ ተይው በማለት ታዲያ ከአሁን በኋላ ከስራ ከተባረርኩ የጎዳና መውጣቻችን ነው፣ አቶ በቃሉ ቃል የገባልኝንም ሊያደርግልኝ ፈቃደኛ አይደለም፣ ጭራሽ ከስራ ሊያባረረኝ እያሰበ ነው በማለት ለጽዮን ታማክራታለች። ጽዮንም ታዲያ እንደዚህማ አይሆንም፣ ወደ ጎዳና እንወጣም፣ ስለዚህ እነሱ ሁለቱ ብቻ ናቸው፣ ሌላ ሰው የላቸውም። ሁለቱንም እህቷን ለማስተማር እሷም አቶ በቃሉ የሚያዛትን ሁሉንም ነገር ትፈጽም ነበረ። አሁን ላይ ግን ለኢስራም ታዲያ እህቴን ከስራ ሊያባረራት ነው በማለት ትነግረዋለች ጽዮን ታዲያ ይረዳኛል ያግዘኛል ያለችው ይስራ ለአባቱ ሄዶ ለምንድነው ቤቲን የምታባረራት በማለት ይጠይቃል አባቱን። ቀደም ብሎ ታዲያ ከመስሪያ ቤት ውስጥ የሰነድ እየጠፋብን ነው እና ከዛ ከሚሰሩት አንድ ሰው አለ ወደ ውጭ የሚያቀብል ሚስጥራችንን በማለት ስለነገረው ቤቲ ናት ወይ ሰነዱን የምታወጣው በማለት አባቱንም ይጠይቃል። ታዲያ በልጄ ድረስ መጣች አይደለም በማለት እሳቸውም በጣም ይናደዳል አቶ በቃሉ። ቤቲ ደግሞ ተዛም ትሄድና ጽዮንን አንቺ ረፊ እያልኩሽ አሁን ላይ አብቅቶልናል፣ አቶ በቃሉ በዛተባት መሰረት ለጽዮን ሁሉንም ነገር ትነግራታለች። ሁለተኛ ሙከራ ማድረግ አለብኝ፣ ተይዝራ አርግዤ
ታዲያ ሁለተኛ እድል ስጭኝና ከይዝራ አረግዝና ሁሉ ንብረት ለእኛ ይሆናል በማለት እንግዲህ ጽዮንም ሀሳብ ታቀርብላታለች። መጀመሪያ ቤቲ አይሆንም ብትላትም ግን ደግሞ ለሞክር እድሌን ባለቻት መሰራት በቃ አድርጊው በማለት እንግዲህ ትረዳታለች። ታዲያ ፈቃደኛ ስለሆነችላት አሁን ላይ እራት ልትጋብዘው ይስራን ትጠራዋለች። ከካፌን ቁጭ ብለው እራት እየበሉ እያለ መድኃኒት ከሚጠጣው ላይ ትጨምርበታለች። ታዲያ መድኃኒቱንም ጨምራ እንዲጠጣ ታደርገዋለች። ነገር ግን ወዲያውን ታዲያ ቅዱስ ይመጣል። ቅዱስም ሲበሉ አድርሰኝ በማለት እንግዲህ ወደ ማዕዱ ይቀብራል። ጽዮን ደግሞ የቅዱስ አመጣጥ ስላልፈለገችው ሂድልን ትለዋለች። ይስራም ታዲያ ለምንድን ነው ሂድ የምትይው? በቃ ከኛ ጋር አብሮ እራት ይበላል። እኔ እሱን ጋብዣዋለሁ፣ አንቺ እኔን በማለት እኔ ብቻ ነኝ እንጂ እኔ ነኝ እኮ እራት የጋበዝኩስ ብትለውም እኔ ቅዱስን እጋብዘዋለሁ፣ አንቺ ደግሞ እኔን ትጋብዥኛለሽ ማለት ነው በማለት ቅዱስ እንዲቀመጥ ያደርገዋል። ቅዱስም ካልፈለጋችሁ መሄድ እችላለሁ ቢላትም እንኳን እሷ እንዲሄድላት ፈቃደኛ ሆና ነበር። ነገር ግን ሊሳካላት አልቻለም። ከይስራ ጋር አዲስ ጓደኝነት ስለጀመሩ አሁን ላይ ከይስራ ጎን አይጠፋም ቅዱስ። ታዲያ ሁለታችሁንም ሳያችሁ ወደዚህ መጣው በማለት እንግዲህ ቅዱስ እንዴትስ ልትመጣ ቻልክ? ለምንስ መጣ? ማለት ጥያቄዋንም እያፋጠጠችው ነበረ። ይስራም ታዲያ ግራ ተጋብቶ ነበር። ለምንድን ነው ይህን ጥያቄ? ጓደኛችን ነው በቃ ይቀመጥ በማለት ነበር የተናገራት። እንግዲህ መድኃኒቱንም ከሰጠችው በኋላ እና ከጠጣ በኋላ ስለሆነ የመጣው ቅዱስም ታዲያ ምግቡ እኮ ሸቶኝ ነው የመጣሁት እያለ እየቀለደ እየበላ ነበረ። በዛም ትናደድና ጽዮን ጥላው ትሄዳለች። ታዲያ እራት ከበሉ በኋላም ወደ ሌላ ቦታ ሄደው መጠጥ ለመጠጣት ነበር ከቅዱስ ጋራ። ራይት ጠርተው ይዘው ከሄዱ በኋላ መኪና ውስጥ ይተኛበታል። እዛም ጋር ከደረሱ በኋላ መውረድ ስላልቻለ ይስራ ተመልሶ ወደ ቤት እያደርሰዋል። ይስራ ታዲያ በሆነው ነገር አላስታወሰም። ጠዋት ይነሳና አባቱን ምን ሆኜ ነው እንዴት እንድስመጣው ምን ሆኜ ነው በማለት ይጠይቃል። ያመጣ ማታ ጓደኛህ ነው ግን ደግሞ እኮ ጠጥቼ ነበር ወይ ሲል መጠጥ እንኳን አፍም አልሸተተኝም ግን ደግሞ የሆነ ነገር ሆነሃል፣ አዲስ ነገር የተፈጠረ ነገር አለ በማለት እንግዲህ ለኢስራም አባትየው ይናገራሉ። ታዲያ ኢስራም ምን ሆኜ ነው መጠጥ እኮ ጭራሽ አልጠጣሁም በማለት እንግዲህ ግራ በመጋባት ነበረ። አባትየውን ታዲያ እንግዲህ ምንም አውቀው ነገር የለም በማለት ወደ ስራው ይሄዳል። ቅዱስም እንግዲህ ስለተጠራጠረ ጽዮን ይጠይቃታል። ቃሉ ግን ቤቲንና ጽዮንን በጣም እየተጠራጠሩ ነበር። ግን ደግሞ ቅዱስ ጽዮንን አግኝቷት ምን ጨምረሽበት ነው እንደዛ የሆነው በማለት ጽዮንን ይጠይቃታል። ቅዱስም ታዲያ የሆነ ነገር እንዳደረገችው ስለተጠራጠረ እሷ ግን ድርቅ ብላ ምን አድርገዋለሁ ያው በቃ ቁጭ ብለን ራት እየበላን መጣ ከዛ ውጭ ምን አደረግኩት በማለት ድርቅ ብላ ልትነግረው አልቻለችም። ከእህቷ ጋር ከቤቲ ጋር የሚገናኙና የኔ ጀግና አደረግሹ ማለት ነው በማለት ቤቲም ታደንቃታለች። ጽዮንም ታዲያ ነገሩ አልተሳካም፣ ድንገት ያላሰብኩት ሰው መጣ ጥዬው ወጣሁ በማለት ለቤቲ ትነግራታለች። ቤቲም ታዲያ በጣም ትናደድና በጥፊ ትመታታለች። እንዴት እንደዚህ ታደርጊያለሽ? በቃ ሁሉ ጊዜ አደርጋለሁ እንጂ ምንም ልታደርጊ አትችይም በማለት ጽዮን ላይ ትጮህባታለች። አቶ በቃሉም ታዲያ ቤቲን ያፈላልግና ለምንድን ነው እንደዚህ የምታደርጊው? በልጄ ደግሞ መጣሽ፣ በልጄ ቀልድ አላቅም በማለት ቤቲን ሲናገራት እኔ እኮ አይደለሁም ይህን ሀሳብ ያመጣችው ጽዮን ናት በማለት ትነግረዋለች። አቶ በቃሉም ታዲያ በቃ ጽዮንን እገላታለሁ በማለትም ይናገራል። ቤቲም በጣም ትደነግጥና ምን እያልክ ነው? ነገሩ እኮ እንደዚህ ነው በማለት ለማሳመንም ብትሞክር፣ ነገር ግን አቶ በቃሉ በቃ ሂጂልኝ፣ እሷ ዋጋዋን እሰጣታለሁ በማለት ያስፈራራታል። አንተነህ ደግሞ እንግዲህ ሁሉንም ቤት እያተራመሰ ነው ያለው። አቶ በቃሉ ጋር በጠዋቱ ይሄዳል። ታዲያ ቤቲም እንግዲህ ትንሽ ጠገብ ብላለች በማለት አቶ በቃሉ እየተናደደ ነበረ። ታዲያ ጥጋቧንም እናስተንፍስላት በማለት አንተነህም እንግዲህ ነገሮችን እያጋጋለ ነው ነበር የነበረው። አንተነህ አሁን ላይ ችግር ፈጣሪ ሆኗል። ወይዘሮ ሜላትንም ቢሆን ልጆቿን ሀናና ሰላምን ችግር እየፈጠረባቸው ነው። ወይዘሮ ሜላት የልጇ ምስጢር ስለማታውቅ አሁን ላይ ሀናንም ቢሆን እያስፈራራት ነው። ሀናን
ተደጋጋሚ ስልክ ይደውልላትና ምን ፈልገህ ነው ስትለው ማግኘት እንደሚፈልግ ይነግራታል። እሷንም ታዲያ መንገድ ላይ ተቀጣጥረው ይገናኛሉ። ምን ፈልገህ ነው ስትለውም ችግራችሁን እንድደብቅላችሁ ከፈለጋችሁ አደባባይ እንዳላወጣው ከፈለግሽ አብረሽ ለአንድ ቀን ታሪያለሽ በማለት ሀናን ይነግራታል። ሀናም ምን አይነት ክፉ ሰው ነህ? ታንተ ጋር ከማድር ብሞት እመርጣለሁኝ በማለት እንግዲህ በንዴት ትናገረውና ታጠገቡ ሄዳለች። አለበለዚያ አደባባይ ላይ አሰጣላችኋለሁ፣ ሰላምንም ሆነ አንቺንም እፈልጋችኋለሁ ባለው መሰረት እንግዲህ ሁለቱንም ቤት እያያያዘ ነው ያለው። አንተ ነህ። ሀናም እንግዲህ ከእህቴ ላይ እጅህን አንሳ ተዋት በቃ በማለት ነበር የደወለችለት ለመጀመሪያ ጊዜ። ነገር ግን አንተ ነህ እዛ ቤት ለመጀመሪያ ጊዜ የቤት ሰራተኛ ሆና እናቷ ቤት ተቀጥራ ነበር ያያት። የዛኔ ነበረ ታዲያ አይኑም ያረፈበት። አሁን ላይ ታዲያ ከሀናም ላይ አይንህን አንሳ፣ ሁለተኛ አይኗን እንዳታይ በማለት እንግዲህ በጣም ተቆጥታው ስለነበረ በመጨረሻም በሰላም እየመጥቶ ሰላም የጻፈላትን ደብዳቤ በውሸትም ቢሆን አሳይታት ነበር። እያስቸገረኝ በማለት ለወይዘሮ ሜላት የዛኔ ታዲያ ከነጭራሹን ከስራ ታባርረዋለች። ሰላምም ከስራ እንዲያባረርላት እውነተኛ ልጅሽ ከሆንኩኝ አንተ ነህን ከስራ አባሪው በማለት ከሱ ሌላ ሰራተኛ የለም ወይ በማለት ነበረ አንተ ነህ እንዲባረር ያደረገችው። አሁን ላይ ሁለቱንም ለመጠቀም እየፈለገ ነው። ሀና ፍቅረኛ ከሆንሽ ሰላሜውን እተዋታለሁኝ፣ ነገር ግን አንቺኒ ፍቅረኛ ካልሆንሽ ቤታችሁንም በጠብጠው በማለት እያስፈራራት ነበር። ታዲያ የሰላምዬንም ሚስጥር እንዳለ ለቤተሰቡ እናገራለሁኝ፣ እንደውም ቤታችሁ ሰላም አጥቷል፣ የባሰውን ደግሞ ሰላም ያደርግላችሁ። ታዲያ ከኔ ጋር ፍቅረኛ ከሆንሽ ግን አልናገርም፣ እተዋለሁ፣ ረሳዋለሁ በማለት ለሀናም ይናገራል። እኔ ማንንም ሴት ጠይቄ እምቢ ብላኝ የምታውቅ ሴት የለችም። ለዛም ነው አሁን አንቺን የምፈልግሽ። ስለዚህ አንቺን ቢስላልሽኝ አሁን ላይ አንቺን ማግኘት ትፈልጋለሁ። አንድ ቀን አብረሽኝ ካደርሽ ሁሉንም ነገር ረሳዋለሁ በማለት ሀናንም ይጠይቃታል። ሀናም ታዲያ ጭራሽ እንዳታስበው የመጣው ይመጣል እንጂ ታንተ ጋር አልተኛም በማለት ሰድባውና ክፉና ጨካኝ ሰው ነህ፣ እኔ አክብሬ ስመጣ አንተ ግን መጥፎ ሰው ነህ በማለት በጣም ተሳድባ ተናግራውን ታጠገቡ ሄደችው። በምታረጊው ነገር ልታፍሪ አይገባሽም፣ እንደውም ከኔ ጋር ደግመሽ ደጋግመሽ ትመጫለሽ በማለት እሱም በቀል እየሳቀ ነበር የተናገረው። አንየም ታዲያ እኔም አደርገውን አውቃለሁኝ፣ እስከ መጨረሻው እንድትጸጸት አደርግሃለሁ በማለት እንግዲህ ዝታበት ሄዳለች። ቅዱስም እንግዲህ በሰላምዬ ጉዳይ እያሰበና እየተጨነቀ ነበረ። ሀናንም ቢጠይቃት እንግዲህ ሀና እውነተኛውን ሚስጥሩን ልትነግራ አልቻለችም። አንተው ከሰላምዬ ጋር ሁሉንም ጨርስ፣ እኔ ምንም ነግር ነገር የለኝም በማለት ነበረ ለቅዱስም የነገረችው። ታዲያ አቶ በቃሉ ታዲያ አሁን ላይ ጽዮንን ከካፌ ያገኛታል። እሱም ታዲያ ወደ ሆነ ቦታ ላይ ነይ ሂጂ ተነሺ በማለት እያስፈራራት ነበረ። በዛም ደግሞ ይሄ እናንተ ነው የሚባል ሰውዬም የኢስራን ጓደኛ ቅዱስን እንዲከታተለውም አዞታል። ጽዮንንም እንግዲህ እያስጋደደ ከዛ ከካፌው ወጥታ ወደ ሌላ ቦታ ሄደን ነው መነጋገር ያለብን በማለት መሳሪያውን አጠገቡ አስቀምጦ እያስፈራራት ነበረ። እሷም ታዲያ መሳሪያውን አንሳለኝ፣ ምንድን ነው ሌላ ቦታ አልሄድም ብላ እምቢም ብትለው እዚሁ ነው የምመታሽ ካለ ተነሳሽ በማለት በማስገደድ እንግዲህ አስነስቷት ተካፌ እንድትወጣ አድርጓታል። ቀጣዩስ ምን ይፈጠር ይሆን? እውነት ጽዮንን ይገላት ይሆን ወይስ እንደለመደው እንደ ወይዘሮ ባዩሽ ወይስ ምን ያደርጋት ይሆን? ቀጣዩን አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። በያላችሁበት ሰላም ሁኑልኝ። ላይኳን አትርሷት። ቪዲዮንም ስለምታዩልኝ ከልብ አመሰግናለሁ።